ምናምን እያሉ ባለትዳር ወንዶችን ከሚስትን ማሸሽ፣ ለባለትዳር ወንድ አሽቀብጦ ገንዘቡን መብላት። በነገራችሁ ላይ የጊዜ ጉዳይ ነው እንጂ በጣም ብዙ ማውራበት ጉዳይ አለ። በጣም ብዙ ማውራበት ጉዳይ አለ። እንትናን የገዛው ጂኒ የሚባለውን የገዛው አንድ ጊፍተር ተደብቆ ማንነቱ እንዳይታወቅ ከተጋለጠ በኋላ ተደብቆ በሌላ አካውንት ማንነቱ እንዳይጋለጥ ገንዘብ ዝም ብሎ የሚሰጥሽ ምን ስለሆንሽ ነው? መልሱልኝ። ለምን ለኔ አይሰጠኝ? ለምን ለኔ አይሰጠኝ? ምን ባለ ትዳር ወንዶች ከዛም ደግ ስለሆነ ቀናሽ ነው ስለምታስጠይ ማለት ከሪያሊቲ አትራቁ ወንዶች፣ ከሪያሊቲ አትራቁ። አንድ ባለትዳር ወንድ ግማሽ ሚሊዮን ብር አውጥቶ ለሌላ ሴት ዳያስፖራ ወንድ በአደባባይ ወርቅ የሚገዛላት ለምን? አንድ ባለትዳር ወንድ ተደብቆ በፌክ አካውንት ራሱን ደብቆ ጊፍት የሚረጨው ከሆነ ግማሽ ሚሊዮን ዶላር በላይ ጊፍት ከነገና ደግሞ በታማኝነት ለሁለት ሴቶች ከሆነ በምን ምክንያት? አንድ ባለትዳር ወንድ ሀገር ቤት ሄዶ አክስቶችሽ ድረስ ሄዶ ረድቶ ላንቺም አሁን ላለችው ባለቤቱም ድሪያ ገዝቶ ሲመለስ አንድ አይነት ድሪያ ገዝቶም ሲመለስ ያየነው የትናንት ታሪክ አለ። እግዚአብሔር ይገለጻል። አንቺ የዚህ ዘግናኝ ድምጽሽ እንደሚወራው ከሆነ አብረሻቸው እንደምትኖሪ ነው ፊልም ያደረጉት። እንደውም ከቤዝመንት ውስጥ ድምጽሽን ሲሰሙ የ3 ሺህ ምን ሆነ? ሞዴሬተሮች ምን ሆነ? አንቺ አሜሪካ ሆነሽ ዱባይ፣ ቱርክ፣ ጀርመን፣ ኢትዮጵያ፣ ድሬዳዋ ድረስ እነዚህ ሰውዬ ከተንከራተቱ አንቺን እዚህ አሜሪካ ለምንድን ነው የሚያገኙሽ? ቦስተን ከሄዱ ለምን ኬንሳስ ሲቲ ሄዱ? ዋይናት ዩ ነው ጥያቄ። ድምቀት ስለሆንሽ ሁልሽም ገንዘቡን በልተሻል፣ እንባዋ ላይ ቆመሻል፣ አስለቀሰሻታል። እግዚአብሔርን ፍረድልኝ ብላባችኋለች። ምንም ብታረጉ ጨዋ ማለት ነው። ምንም ነገር ብትቀይር ምንም ነገር ብትቀይር እንደ ቤዝመንት አይጥ ቤቷ ውስጥ ተርመሰመሳችሁ በተራ ቆሻሾች።
አሁን መተሽ ጋሽዬንም እንደዚህ ወይ ነጭ ቀሚስ ግዛልኝና ጸልይብኝ ለምን አልሽ? ነጭ ቀሚስ ግዛልኝና ጸልይብኝ ለምን ትያለሽ? በአደባባይ ሪከርዶች ስላሉ ማለት ካበጠ ተንዳው አድንቄ ለምን ትዳሯን አላከበራችሁት? ለምን ሪስፔክት አላረጋችኋት? በአደባባይ አኒታ የምትባዩ በግ ሚስትን ፍታና መማርን አግባ ሲባል ለምን ተሳለቃችሁባት? ቤት ልቧ ተሰብሮ ቁጭ ብላ የምታያችሁ ሴት አለች። ለምን ተሳለቃችሁባት? ባለውለታዬ ነው ምናምን ያ እንኳን ላንቺ ሀገር ቤት ላሉ አክስቶችሽም ባለውለታ ዲቦራ እናትሽ ለምን ይጸልዩለታል ሚስቱን እንዲፈታ? ምን ይሰራሉ እናትሽ እሱን ለምን ይተዋወቁታል? ላይቭ ላይ አይደል ጊፍት ይሰጥሻል ያልቃል አይደል? ለምን እናትሽ ተተዋወቁት? የጾለት ሴት እናትሽ ማስረጃስ? ለማንኛውም ሜላት በአደባባይ መውጣት የፈለግሽው ስለቀማሽ አንቺ እንደቀማሽው እንደሚቀሙ ስላወቅሽ በሳቸው መታወቅ ፈልገሽ ሜላት በጣም የእሳቸው ጋር እንደሆነች መታወቅ ትፈልጋለች። እንጂ ሜላትን እኔ ያናግራት እሷን የሚነካች እሷ ናት መታ ያወራችሁ፣ እሷ ናት ጎትታችሁ ይዛ መጣስ ተሳደቡ ያለቻችሁ፣ እሷ ናት መታ የምትኮምተው ጊፍት እየሰጠች የምትረብሸኝ፣ እሷ ናት የምትነካካኝ። ጁላይ ላይ ቤብ ከተባልሽ ማንሽ ዲቦራ ቤብ ከተባልሽ ጁላይ ላይ ኦገስት ምናምን የተቀማሽ። ምክንያቱም ኦገስት ላይ ወይ የሆነ ኦገስት አካባቢ ቦይፍሬንድ እንደምትፈልጊ ቪዲዮ ምናምን ስታወራ ይችላልው። ሪሜምበር ፒትልስ ለብሰሽ ነው ቦይፍሬንድ። ከዛም በኋላ እንትን ሲሆን ከዛም በኋላ ነው እንትን ያለው እና እናንተ ዩ ጋይስ በጣም ስማርት እንደሆናችሁ ምናምን ነው፣ ግን እግዚአብሔር ያያል ሰው ባያችሁ።
ትዳራችሁን አክብሩ። የሰውን ትዳር አክብሩ። አሁን እኮ ትዳር ካለሽ በጣም ተፈላጊ ነሽ። ሲንግል ከሆንሽ ጣጣሽ ብዙ ነው። ትዳር ካለሽ ግን አግባኝ አትይም። ትዳር ካለሽ በዛ ምክንያት በጣም ተፈላጊ ነሽ። ጣጣሽን የጨረስሽ ነሽ ትዳር ካለሽ። ትዳር ያለው ወንድ የሚስጥር ትጠባበቂና እንደዛ ነው አይደል? ስለዚህ ዲያስፖራ ወንዶች፣ ዲያስፖራ ሚስቶች እኛም ሶሪ ጋይስ ለእናንተ ግን ቢኬርፉል። ትዳርሽን ጠብቂ ብቻ ሳይሆን አንቺ አትጠብቂም። ትዳር ማለት ትዳር ይጠበቃል፣ ይከበራል፣ ባል ቤት ይከበራል። ለትዳርሽ ትሰሪያለሽ፣ ግን ባንክ ስቴትመንትሽን ቼክ አድርጊ። ባንክ ስቴትመንትሽን ቼክ አድርጊ ሁሌ። አንዳንዴ ባለ ህይወትሽን ድሮፕ አድርገሽ አንቺ ቢል ከተከፈለ ለቤትሽ ከተሟላ ሌላ ነገር እንትን ላይልሽ ይችላል፣ ግን የቤዝመንት አይጥ ቤትሽ ገብታ ሊኖር ይችላል። አንቺ ሳታቂ አንቺ ቤት ካለሽ ትጠፋለች። ቤት ማቶኝ ስራ በምትሆኝበት ጊዜ ሻፒንግ ስትሄጂ ልጆችሽን ድሮፕ ፒክ ምናምን ስታረጊ ቂኒ የምትል የቤዝመንት አይጥ ቤትሽ ገብታ ሊኖር ይችላል። ቢኬርፉል። ኖርዝ አሜሪካ ሴቶች ትዳራችሁ ቢኬርፉል። ባንክ ስቴትመንትሽን ቼክ አድርጊ። አክቲቭሊ ፋይናንሻሊ ፓርቲሲፔት አድርጊ። ትምህርት ቤት አይኖ ደስቲያኖ ማምክ ደግሞ ኮንሽ ቢልሽ ከተከፈለ ቤት በደንብ ከተሟላልሽ ምናምን የማይናት እንትን የለም ባንክ ስቴትመንት መጠየቅ ምናምን ሼም ሊይዝሽ ይችላል። ሼም እንዳይዝሽ you are working 24 hours on duty ነሽ። ቤት ሚያንስ ስራ ነው። ኦኬ ስራ ስለማትሄጂ ቢል ገንዘብ ስለማታመጪ አንቺ ቤት ነው የምትዩ ምናምን እናስብ። አንቺ ቤት ማጽዳት በሰዓት ስንት ብር እንደሚከፈል ባይምሮሽ ውስጥ ያዥ። አንቺ እንደውም ያንቺ ትልቁ ስራ ነው እሱ። 8 ሰዓት ሄዶ ቤት ይመጣል፣ ምግብ ይቀርብለታል፣ ሻወር ወስዶ ምናምን ስልኩን ይዞ ይቀመጣል። አንቺ 24 hours ስራ ላይ ነሽ። አንቺ ቤት ስታጸጂ መቼም ዘንጠሽ ጡቶችን ገትረሽ ምናምን ቁጭ አትይ ኢንተርኔት ላይ አይደል እንዴ? ቤት ማጽዳት አለብሽ፣ ኪችን ማጽዳት አለብሽ። 6 ኢንች ጥፍር ላይኖርሽ ይችላል because you have to bleach down the house። ቤትሽን በጣም ማጽዳት አለብሽ፣ ባዝሩም ማጠብ አለብሽ፣ ኪችንሽ መጽዳት አለብሽ፣ ኮክ ማድረግ አለብሽ፣ ልጆችን ማጠብ አለብሽ ምናምን። ይሄ ሁላ ነገር ኃላፊነት ኖሮሽ ቤዝመንትሽ ውስጥ አይጥ ከገባች መጀመሪያ በመጥረጊያ ለማባረር ሞክሪ። ተፋቱ እያልኩኝ አይደለም፣ ግን ትዳራችሁን ጠብቁ። ቢያንስ ትዳርሽ ካልሰራ ፊቸርሽን ጠብቂ። በባዶ እንደዚህ እዳ ውዝፍ ምናምን ተይዘሽ ሜንታል ሄልዝ ኢሹ፣ ኢሞሽናል ሄልዝ ኢሹ ተረግጠሽ ምናምን አትውጪ። ፊቸርሽን ጠብቀሽ እኛ እኮ የጊፍተር ሚስቶች እኮ መጥቶ እኮ ከጌመር ጋር እሷ እኮ አሮጊት ናት አታምርም እኮ ፊልተሩ ነው ትለኛለች አንዷ የጊፍተር ሚስት ቴንክ ዩ ብታይ የጊፍተር ሚስት ማለት ነው። እሷ እኮ አሮጊት ናት ራሷን ከሌላኛዋ ሴት ጋር ራሷን ኮምፔር ታደርጋለች። ጤናሽን ጠብቂ። ባልሽ ዱባይ ሌላ ሀገር መንከራተት ከሆነ ተመርመር። ባለፈው እንዳልኩት ብዙ ነገር አለ፣ ብዙ ጣጣ አለ። በብዙ ቀንበር ውስጥ የሚኖሩ ሴቶች አሉ። የትዳር እንደዚህ አልጋ ባልጋ ምናምን የምትይው ነገር አይደለም፣ እረዳለሁ። ግን በክብር ውስጥ እንዳለመኖር ሚያም ህመም የለም። በክብር ውስጥ አለመኖር፣ አለመከበር፣ አለመወደድ፣ አለመደመጥ በጣም ያማል። እና ከዛም በተጨማሪ ደግሞ ሀብትሽን፣ ገንዘብሽን ዘርፎም በአደባባይ ዲስሪስፔክት ሴቶች ያደርጉሻል።
አደባባይ ዲስሪስፔክት ያደርጉሻል። ትስሳት አሁን እንደዚህ ስትል እናንተ መመሹ ምንድን ነው? እዛው ስላሉ እናንተ አትበሉ። ግፍ ነው የተሰራ